ዘካተል ፍጥር ብሎ ማለት የጾም ማብቃትን ተከትሎ የሚሰጥ የዘካ አይነት ነው። ፍጥር ማለት ጾምን መፍታት ማለት ነው። ዘካው ከጾም መፍታት ጋር የተያያዘው የጾምን ማብቃት ተከትሎ የሚሰጥ ዘካ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ከስንዴ አልያ ደግሞ ከገብስ እንደዚሁ በሀገሩ ሰዎች ለምግብነት ከሚጠቀሙት ነገር አንድ ቁና መስጠት ግዴታ አድርገዋል የሚል ሐዲስ አለ። ዋጅብ መሆኑ ላይ ዑለሞች መስማማታቸውንም ብዙ ዑለሞች ጠቅሰዋል። ዘካተል ፍጥርን ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ከምግብ ነው ከእህል ነው እንጂ ዘካተል ፍጥር በገንዘብ አይሰጥም። በዚህ ዙሪያ የመጡ ሐዲሶች የተጠቀሙት ቃል ጣዕም ነው የሚለው፣ ቡር ነው የሚለው፣ ሸዒር ነው የሚለው፣ ተምር ነው የሚለው እነዚህ ሁሉ የምግብ አይነቶች ናቸው። በረሱል ሰለላሁ ዐለይሂ ወሰለም ዘመንም ይሁን በሰሐቦች ዘመን ዘካተል ፍጥር በገንዘብ አልተሰጠም። ዘካተል ፍጥር መሰጠት ያለበት የዒድ ሰላት ከመሰገዱ በፊት ነው። ከዒድ ቀን 2 ቀን አስቀድሞ መስጠት እንደሚቻል ከዒድ በፊት 1 ቀን 2 ቀን አስቀድሞ እንደሚቻል ሰሐቦች ጠቅሰዋል። أحزان قلبي لا تزول حتى أبشر بالقبول أحزان قلبي لا تزول. عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد قال المؤلف رحمه الله تعالى باب زكاة الفطر ባለፉት ተከታታይ ደርሶች የገንዘብን ዘካ የንብረትን ዘካ ስናይ ቆይተናል። ከዛ ቀጥሎ ከረመዳን ጋር ተያያዥ የሆነ የዘካተል ፍጥርን ህግጋት ይጠቅሳሉና ፉቃሃዎች በዛው መሰረት ሼኹ ስለ ዘካተል ፍጥር ያሉ ህግጋት እንዳሰባ ዘካተል ፍጥር ብሎ ማለት የጾም ማብቃትን ተከትሎ የሚሰጥ የዘካ አይነት ነው። ፍጥር ማለት ጾምን መፍታት ማለት ነው። ዘካው ከጾም መፍታት ጋር የተያያዘው የጾምን ማብቃት ተከትሎ የሚሰጥ ዘካ ስለሆነ ነው። ዘካተል ፍጥር መስጠት ዋጅብ እንደሆነና ግዴታ እንደሆነ በቁርአን በሐዲስና በኢጅማዕ የተረጋገጠ ጉዳይ ነው። አላህ በተከበረው ቁርአኑ ቀድ አፍለሐ መን ተዘካ ብሏል። ወአቱ ዘካት ብሏል። ወአቱ ዘካ ዘካን ስጡ ነው። እዚህ ውስጥ ዘካተል ማለም ዘካተል ፍጥርም ይካተታል። ስለዚህ ቀድ አፍለሐ መን ተዘካ የሚለውን ሲፈስሩ አንዳንድ ዑለሞች ደጋግ ቀደምቶች ዘካተል ፍጥርን ነው ይሄ የሚመለከተው ብሏል። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ ዘካተል ፍጥርን የሰጠና እንደዚሁ ዒድ ሰላትን የሰገደ በእርግጥም ፈላሕን ስኬትን አግኝቷል ድኗል ተብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፈረደ ረሱሉላሂ ዘካተል ፍጥር ሳዕን ሚን ቡርን አው ሳዕን ሚን ሸዒር አልሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ከስንዴ አልያ ደግሞ ከገብስ እንደዚሁ በሀገሩ ሰዎች ለምግብነት ከሚጠቀሙት ነገር አንድ ቁና መስጠት ግዴታ አድርገዋል የሚል ሐዲስ አለ። ዋጅብ መሆኑ ላይ ዑለሞች መስማማታቸውንም ብዙ ዑለሞች ጠቅሰዋል። ዘካተል ፍጥር የተደነገገበት ዓላማ ሰዎች በሚጾሙበት ጊዜ በመሳሳት አንዳንድ ወንጀሎች ላይ ሊወድቁ፣ ትርፍ ቃል ሊናገሩ፣ አላስፈላጊ ነገሮችን ሊያደርጉ ይችላል። እነሆ ይሄን ማበሻ ነው። እንደዚሁ ደግሞ ለምስኪኖችም ማስደሰቻ ነው። ችግራቸውንም ማቅለያ ወይም መቅረፊያ ነው። ሼኹ ምን ይላሉ? አን ኢብኒ ዑመር ረዲየላሁ ዐንሁ ቃል አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ቃለ ረሱሉላህ ቃለ የሚከተለውን ይላሉ። ፈረደ ረሱሉላህ የአላህ መልእክተኛ ግዴታ አድርገዋሉ ዘካተል ፊጥሪ ዘካተል ፍጥርን ግዴታ አድርገዋሉ ሳዕን ሚን ተምር አንድ ቁና ቴምር አው ሳዕን ሚን ሸዒር ወይም ደግሞ አንድ ቁና ገብስ። ሳዕ ብሎ ማለት 4 እፍኝ ማለት ነው። በኪሎ ግራም ሲለካ 2.4 ያሉ ዑለሞች አሉ። 3ም ብለው የገመቱት ዑለሞች አሉ።
እንደ እህሉ ይለያል። አንዳንዱ እስከ 3 ኪሎ ግራም ሊደርስ ይችላል። አንዳንዱ 2 ተኩል ሊሆን ይችላል። እንደ ሁኔታው ይለያያል። 3 ኪሎ ግራም ማድረጉ ከዚህ ሁሉ ኺላፍ እንድንወጣ ያደርጋል። على العبد والحر زكاة الفطر እንደ ሌላኛው ዘካ ባሪያ ላይ አይወጅብም አንለም። على العبد ባሪያም ላይ ግዴታ አድርገዋሉ። والحر ባሪያ ያልሆነ ሰውም ላይ ግዴታ አድርገዋሉ። والذكر ወንዶችም ላይ والأنثى ሴቶችም ላይ والصغير ህፃናትም ላይ والكبير አዋቂውም ላይ من المسلمين ከሙስሊሙ ማህበረሰብ ውስጥ ዘካት አልፈጥር ሁሉም ላይ ግዴታ ይሆንበታል። ሀብታም መሆን አለበትም አንልም። ለዒዱ ቀን እስከነ ሌሊቱ የሚበቃው ምግብ ያለው ሰው ዘካት አልፈጥር መስጠት ይወጅብበታል። ሐታ ዘካት አልፈጥር የሚቀበሉ ሰዎች ራሳቸው ከተቀበሉትም ይሁን እጃቸው ላይ ካለው ዘካ ማውጣት ይወጅብባቸዋል። ዘካት አልፈጥር እንደ ገንዘብ ዘካ አይደለምና ወተጅቡ ዘካት አልፈጥር ግዴታ ይሆናል። ለነፍሲሂ ላባወራው ለራሱ ማውጣት ይወጅብበታል። ወሊመን ተልዘሙሁ ሙእነቱሁ ወጪውን መሸፈን ግዴታ ለሚሆንበት ሰው ማውጣት ይወጅብበታል። ለራሱ፣ ለባለቤቱ፣ ለልጆቹ፣ ለእናቱና ለአባቱ መሰል ለሆኑ ወጪያቸውን መሸፈን ሸሪዓ ግዴታ ላደረገባት ሰዎች ሁሉ ዘካት አልፈጥራቸውን ማውጣት ግዴታ ይሆንበታል። إذا كان فاضلا عن قوت يومه وليلته إذا كان فاضلا ትርፍ የሆነ ነገር ካለው عن قوت يومه وليلته የዒዱን ቀንና የዒዱን ምሽት ከሚመገበው ከሚጠቀመው የተረፈ ነገር ካለው ይህን ለራሱ ብቻ ሳይሆን የሚወጅብበት ለቤተሰቦቹም ዘካ ይወጅብበታል። አንዳንድ ዑለሞች እንደሚጠቅሱት ማህፀን ላይ ያለ ጽንስም ዘካ ይወጣለታል ይላሉ። ዑስማን ረዲየላሁ ዐንሁ ያደርጉ እንደነበረ ተጠቅሷል። ከቤተሰቦቹ ውጪም ቢሆኑ አንድ ሰው ሌላን ሰው ወክሎ ዘካ ማውጣት ምንም ችግር የለውም፣ ዝምድናም ባይኖራቸው ቤተሰብም ባይሆኑ። ላኪን የሱን ወጪ መሸፈን የማይወጅብበትን ሰው ዘካ በሚያወጣበት ጊዜ ላወጣለህ ነው ብሎ ሊነግረውና ሊያስፈቅደው ይገባል። እሱ ሳይነግረውና እሱን ሳያስፈቅደው ያወጣ እንደሆነ እንደ ዘካ አይቆጠርለትም። እንደዚሁ ደግሞ ዘካ የሚወጣለት አካልም አውጣልኝ ብሎ እስካልነየተ ድረስ ሌላ ሰው ቢያወጣለትም እንደ ዘካት አልፈጥር አይቆጠርለትም ይላሉ። ላኪን ዘካት አልፈጥሩን ማውጣቱ ግዴታ የሚሆንበት ሰው ከሆነ ልጁ ከሆነ ባለቤቱ ከሆነ ችላ አኺሪሂ እነሱ ባይነይቱ እንኳ ሌላ ቦታ እንኳ ቢሆኑ ባያቁም ዘካውን ማውጣት ይኖርበታል። እንደዚህ የወጣው ዘካም ትክክል ይሆናል። በላጩና የተሻለው ሁሉም ሰው በያለበት ዘካ ማውጣትን አንድ ሀገር ላይ ካለ ባለበት ሀገር ማውጣትን። ላኪን ካልተመቸውና በአካባቢው የሚሰጣቸው ሰዎች ካሌሉ አልያ ደግሞ እጁ ላይ ሳንቲም ካሌለ ሌላ ሀገር ያለ የሱ ቤተሰብ አልያ ደግሞ እሱ የወከለው ሰው ቢያወጣ ምንም ችግር የለውም። መቃል ሼኹ ረሒመሁላህ ተዓላ ምን ያክል እንደሚሰጥ ሲጠቅሱ ሼኹ ይላሉ ሳዕን ሚን ተምሪን አንድ ቁና ቴምር አው ሸዒሪን ወይም ደግሞ ገብስ አው አቂጢን ወይም ደግሞ አይቤ አው ዘቢብን ወይም ደግሞ ዘቢብ አው ቡሪን ወይም ደግሞ ስንዴ ይላል። ይህ ለመገደብ ሳይሆን በዋነኝነት ይታወቁ የነበሩ ነገሮች ናቸው። በነብዩ ሰለላሁ ዐለይሂ ወሰለም ዘመንም ይሁን አሁንም የሚታወቁ ነገሮች ናቸው። ሌሎችም ሰዎች በሀገራቸውና በጊዜው የሚጠቀሙትን ነገር ዘካ ማውጣት ይቻላል። የሚለካ መሆን አለበት ስላሉ መለካት ካልተቻለ መመዘን እንደሚቻል ዑለሞች ረሒመሁሙላህ ተዓላ ጠቅሰዋል። ሳዕ የሚለው 4 እፍኝ ነው። እነዚህ ነገሮችን ራሳቸውንም ይሁን ተጣርተው አሊያ ደግሞ ዱቄታቸውን በኪሎ መዝኖ 2 ተኩል 3 ኪሎ መስጠት ይቻላል። እንደ እህሉ ጥራት ሊለያይ ይችላል። ወልአፍضሉ ፊሃ አልአንፈዑ ከነዚህ ከተጠቀሱ ነገሮች ይሻላል የሚባለው የሚሰጥ የዘካ አይነት አልአንፈዑ ለምስኪኖች የሚጠቅመው ነው። ወላ يحل تأخيرها عن يوم العيد ከዒድ ቀን ማዘግየት አይቻልም። በል ከዒድ ሶላት ማዘግየትም አይቻልም። ዘካት አልፈጥር መሰጠት ያለበት የዒድ ሶላት ከመሰገዱ በፊት ነው። ከዒድ ቀን 2 ቀን አስቀድሞ መስጠት እንደሚቻል ከዒድ በፊት 1 ቀን 2 ቀን አስቀድሞ እንደሚቻል ሰሃቦች ጠቅሰዋል።
ቡኻሪ ላይ በተዘገበው ሐዲስ أن الصحابة كانوا يعطون قبل الفطر بيوم أو يومين ከዒድ አልፍጥር በፊት አንድ ቀን ሁለት ቀን አስቀድመው ዘካቸውን ይሰጡ ነበር ተብሏል። ይሄ ኢጅማዕ ነው። እዚህ በላጩን የተሻለው የዒድ ቀን መስጠት ነው፣ ሶላተል ዒድ ከመሰገዱ በፊት። ከዛ በፊት አንድ ቀንና ሁለት ቀን አስቀድሞ መስጠት ምንም ችግር የለውም። ከሶላት በኋላ የሰጠ እንደሆነ ዘካተል ፍጥር እንደሰጠ አይቆጠርም፣ እንደ ተራ ሰደቃ ነው የሚቆጠረው። ዋጅብን በመተውም አላህ ዘንድ ይጠየቃል። ወቀድ ፈረደሃ ረሱሉላህ የአላህ መልእክተኛ ዘካተል ፍጥርን ግዴታ አድርገዋል። ጡህረተን ሊሳኢሚ ጾመኛው ያጠፋቸው ጥፋቶችን የፈጸማቸው ስህተቶችን ያብሱለት ዘንድ ሚነል ለግዊ ወረፈት ትርፍ ቃል የተናገረው ከጾመኛ ጋር የማይሄዱ ከጾም ጋር የማይሄዱ የተናገራቸው ከተቃራኒ ጾታ ጋር ተያያዥ የሆኑ ንግግሮች መሰል ነገሮችን አድርጎም ከሆነ ያብስለት ዘንድ ነው። ወጡዕመተን ሊልመሳኪኒ ለምስኪኖችም ምግብ ይሆን ዘንድ ነው። የዒድ ቀን ከቤታቸው እንዳይወጡ እንዳይለምኑ እንዳይቸገሩ ለማድረግ ተብሎ ነው። ፈመን አዳሃ ቀብለ ሶላቲ ከሶላት በፊት ዘካውን የሰጠ ሰው ፈሂየ ዘካቱን መቅቡላ ሸርጡን ያሟላ እስከሆነ ድረስ አላህ ሱብሓነሁ ወተዓላ የሚቀበለው ዘካ ነው። ወመን አዳሃ በዕደ ሶላት ከሶላት በኋላ የሰጠ ሰው ደግሞ ፈሂየ ሰደቀቱን ሚነ ሰደቃት እንዴተኛውም ሰደቃ ይቆጠራል እንጂ ዘካተል ፍጥርን ሰጥቷል አይባልም ይላሉ። ይሄ ሐዲስ ነው። ረዋሁ አቡ ዳውድ ወኢብኑ ማጃህ ኢብኑ ማጃህና አቡ ዳውድ የዘገቡት ሐዲስ ነው። ዘካውን አባወራው በራሱ እጅ ወስዶ ሊሰጥ ይገባል። ብዙ ሰዎች መስጂድ በር ላይ ወስደው ይጥሉታል። ሌሎች ደግሞ ብዙም ለዲኑ የማይጨነቅና ጥንቃቄ የማያደርግን ሰው አውጣ ገዝተህ አውጣልኝ ብለው ገንዘብ ይሰጡታል። አንዳንዶች ደግሞ ቤተሰብ ያወጣላቸው አሊያ ደግሞ አብሮት የሚኖሩ ሰው ያወጣላቸው መስሏቸው እንደገመቱት ሳይሆን ቀርቶ ይሄን ግዴታ ሳይወጡ ጊዜው ያልፋል። በመሰረቱ ማንኛውም ሰው ወክለውት ቢያወጣ አሊያ ደግሞ ላንተ አወጣልሃለሁ ፍቀድልኝ ብሎ ቢያስፈቅድ ምንም ችግር የለውም። ሰው ቤት የሚሰሩ ሰራተኞች አሰሪዎቻቸው ቢያወጡላቸው፣ ዘመድ ለዘመዱ ወዳጅ ለወዳጁ ቢያወጣ ምንም ችግር የለውም። ላኪን ማውጣቱ ግዴታ የማይሆንበት ሰው ከሆነ አሳውቆ ተስፈቅዶት ሊሆን ይገባል ብለናል። ስለዚህ ሌላ ሰው እንደሚያወጣልን ተስፋ በማድረግ አሊያ ደግሞ ያወጣልናል ብለን በመገመት ብቻ ነገሩ ሊያበቃ አይገባውም። አወጣህልኝ ወይ ብለን ልንጠይቅ ልናስታውስ ይገባናል። ዘካተል ፍጥርን ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ከምግብ ነው ከእህል ነው እንጂ ዘካተል ፍጥር በገንዘብ አይሰጥም። በዚህ ዙሪያ የመጡ ሐዲሶች የተጠቀሙት ቃል ጣዓም ነው የሚለው፣ ቡር ነው የሚለው፣ ሸዒር ነው የሚለው፣ ተምር ነው የሚለው እነዚህ ሁሉ የምግብ አይነቶች ናቸው። በረሱል ሰለላሁ ዐለይሂ ወሰለም ዘመንም ይሁን በሰሐቦች ዘመን ዘካተል ፍጥር በገንዘብ አልተሰጠም። ከጊዜ በኋላ ግን ለምስኪኖች የሚሻለው ገንዘብ ነውና እህል ከመስጠት ምግብ ከመስጠት ገንዘብ መስጠት ይሻላል የሚሉ አስተያየቶች መጥተዋል። ላኪን ኢማም አሕመድ ረሒመሁላሁ ተዓላ ዘካተል ፍጥር በምግብ እንጂ በገንዘብ መሰጠት የለበትም። 2 ኪሎ ተኩሉ 3 ኪሎ ስንት ነው በብር ተብሎ ያን ደምሮ ሊሰጥ አይገባውም። በገንዘቡ እህል ገዝቶ ምግብ ገዝቶ ሊሰጥ ይገባል ብለው ተናግረዋል። ይህን በሚናገሩበት ጊዜ ዑመር ኢብኑ አብዱልዐዚዝ እኮ ዋጋውን የምግቡን ዋጋ ወይም ደግሞ በገንዘብ ይሰጥ ብሏል ወይም ደግሞ በገንዘብ ይቀበል ነበረ ተብሎ ሲነገራቸው የደዑነ ቀውለ ረሱሊላሂ ወየቁሉነ ቃለ ፉላን ወቀድ ቃለ ኢብኑ ዑመር ረዲየላሁ ዐንሁ ፈረደ ረሱሉላሂ ዘካተል ፊጥሪ ሳዓ አልሐዲስ። ይህ በሚነገራቸው ጊዜ ይህን በሚባሉበት ጊዜ የረሱልን ሰለላሁ ዐለይሂ ወሰለም ንግግር እገሌ እንዲህ አድርጓል እገሌ እንዲህ ብሏል ተብሎ ሊተው አይገባውም። እነሆ አብዱላህ ኢብኑ ዑመር የአላህ መልእክተኛ ዘካተል ፍጥርን አንድ ቁና ስንዴ ወይም ቴምር ግዴታ አድርገዋል ብሎ ተናግሯልና ይላል። ዘን ረሱል ሰለላሁ ዐለይሂ ወሰለም የደነገጉትና ያዘዙት በእህል ነው። ሰሐቦችም ሲያደርጉ የነበረው ይሄው ነው። ሆኖም በላጩና የተሻለው ሱናው ሙስተሐቡ ለምስኪኖች እህሉን ገዝቶ መስጠቱ ነው። እህሉን መስጠቱ በዛ ቀን ለመግዛት ለማብሰል ለማዘጋጀት እንዲወጡ አያደርግም ወይ ገንዘብ አይሻልም ወይ ብለው
በገንዘብ ይሻላል ያሉ ዑለሞች አሉ። ላኪን ሰሓቦች ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ይሻላል። እንደዚሁ ደግሞ እህሉ ተሰጥቷቸው አስቀምጠው ለረጅም ጊዜ ቢመገቡት ይሻላል። ብርን መስጠቱ የእነሱንም ጸባይ ሊያበላሽ ይችላል። የረሱልን ሰለላሁ ዐለይሂ ወሰለምና የሰሓቦችንም ሱና መተው ይሆናል። መሆኑም በእህል መስጠቱ ይሻላል። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋሉ፣ ሰብዐቱን ዩዝልሁሙ ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ። ሰባት አይነት ሰዎችን ጥላ ባሌለበት ዕለት አላህ ሱብሓነሁ ወተዓላ ጥላ ስር ያደርጋቸዋል ብለው ኢማሙን ዓድል፣ አንደኛው ህዝቡን በፍትህ የሚያስተዳድር በአላህ የሚያምን መሪ፣ ወሻቡን ነሸአ ፊ ጣዓቲላህ፣ ወጣትነቱን አላህን ሱብሓነሁ ወተዓላ በመገዛትና ኸይርን ስራ በመስራት ስሜቱን ለአላህ ተገዥ በማድረግ ያሳለፈ ሰው፣ ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ በመስጅድ የተንጠለጠለ ሰው፣ መስጅድ የሚወድ ዙሁር ሰግዶ ሲወጣ አስር የሚናፍቀው፣ ከዙሁር በፊትም ከዙሁር በኋላ መስጅድ ቁጭ የሚል መስጅድ የሚወድ ልብ ያለው ሰው፣ ወረጁላኒ ተሓባ ፊላሂ ኢጅተመዓ ዐለይሂ ወተፈረቃ ዐለይህ፣ ሁለት ለአላህ ሱብሓነሁ ወተዓላ ብለው የተዋደዱ ሰዎች፣ ወረጁሉን ደዐትሁ እምረአቱን ዛቱ መንስቢን ወጀማል ፈቃለ ኢኒ አኻፉላህ፣ መልከ መልካም የሆነችና ክብር ያላት ሴት ና ለሐራም ወደ ሐራም ጠርታው፣ እንደዚሁ ሴቷም ወንዱ ለሐራም ጠርቷት እኔ አላህን ፈራለሁ ያለ ሰውም አላህ ሱብሓነሁ ወተዓላ ጥላ ስር ያደርገዋል። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁሁ የሚኑሁ። ወሀዘል መቅሱዱ ምን ሀዘል ሐዲስ ፊ ሀዘል ባብ። እዚህ የተፈለገው ይሄ ነው። ወረጁሉን ተሰደቀ ቢሰደቃ ፈአኽፋሃ፣ ሰደቃ የሰጠና የሚሰጠውን ሰደቃ የደበቀ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁሁ የሚኑሁ፣ እንደው ቀኝ እጁ የሚሰጠውን ግራው እጁ ሁሉ እንዳያይ ጥንቃቄ ያደረገ ይላሉ። በጣም ተጠንቅቆ ኢኽላስ ኖሮት ማለት ነው፣ ለአላህ ብቻ ብሎ የሰጠ እንደሆነ ማለት ነው። ወረጁሉን ዘከረላህ ኻሊየን ፈፋደት ዐይናህ ሙተፈቁን ዐለይህ፣ ለብቻ ሆኖ ገለል ብሎ አላህን አስታውሶ ያለቀሰ አይኑ ያነባ እንደሆነም አላህ ጥላው ስር ያደርገዋል ይላል። እነዚህ ሰባት ነገሮችን የተገበረ ወይም ከነዚህ መሃል አንዱን ያደረገ አላህ ሱብሓነሁ ወተዓላ ጥላ ባሌለበት ስር ጥላ ስር ያደርገዋል። ከዚህ አንዱ ደብቆ ሰደቃ የሰጠ ሰው። ሰደቃን ደብቆ መስጠት የሚሻልበት አጋጣሚ አለ፣ ግልጽ ማድረግ የሚሻልበት አጋጣሚ አለ። ግልጽ ሲሰጥ ኢኽላሱ ማይበላሽ ከሆነ ሌሎችም እሱን በመከተል የሚሰጡ ከሆነ እሱ የኸይር ነገር ፈርቀዳጅ በመሆኑ ለሌሎች አርአያ በመሆኑ ብዙ ሰዎች ኸይርን ስለሚሰሩ ብዙ አጅር ስለሚያገኝ በይፋ መስጠቱ ይሻላል እንላለን። ብዙ ጊዜ ይህ የንያ ችግር ይገጥመዋል። ይሁልኝ ስሙልኝ ይገባበታል፣ ንያው ይበላሽበታል። ከዚህ በሽታ ከዳነ ሰደቃን በይፋ መስጠቱ ይሻላል። ካልሆነ ግን ደብቆ መስጠቱ ነው የሚሻለው። በሌላኛው ሐዲስ የምስጢር ሰደቃ የአላህን ቁጣ ታበርዳለች፣ ልክ ውሃ እሳትን እንደሚያበርደው እንደሚያጠፋው ተብሏል። ከዚህም የምናደርገው ድርጊት ሁሉ ኢኽላስ የተሞላበት እንዲሆን ተንቢህ መስጠታቸው ማሳሰባቸው ነው። ሰደቃ ሰጠሁኝ እንደዚህ ያደረግኩኝ ብሎ ከማውራት መቆጠብና አላህ ሱብሓነሁ ወተዓላ እንዲቀበለን ጥረት እያደረገን በምስጢር ማድረግ ያለብን ነገር ልናደርግ ይገባናል። هذا والله تعالى أعلم። ይህ ዘካተል ፊጥርን በተመለከተ ያለ አህካም ሲሆን በቀጣይ ደርስ ኢንሻአላህ ተዓላ ዘካ የሚሰጣቸው 8 አይነት ሰዎች አሉ። ዘካ የሚሰጣቸው 8 አይነት ሰዎች አሉ። እነዚህም በቀጣይ የምንዘረዝራቸው ይሆናል፣ በቀጣይ ደርስ የምናያቸው ይሆናል። ላኪን ዘካተል ፊጥር የሚሰጠው ለአቅመ ደካማ ነው። ልክ ዘካተል ማል እንደሚሰጠው ለ8 አይነት ሰዎች አከፋፍል አይባልም። ዘካተል ፊጥር ለአቅመ ደካማ ነው የሚሰጠው፣ ለምስኪን ነው የሚሰጠው። ዘካ የሚሰጠው ምስኪን አባት፣ እናት፣ ልጆችና የልጅ ልጆች አያቶች መሆን የለባቸውም። በመሰረቱ የሱን ወጪ መሸፈን ግዴታ ለሚሆንበት ሰው መስጠት የለበትም። ከዚህ ውጭ ላሉ አቅመ ደካሞች ይሰጣል። ለጎረቤቶች እንደዚሁ ዘካ መስጠት ለሚቻልላቸው ዘመዶች ቢሰጥ ሰደቃም ነው፣ ዝምድና መቀጠልም ነው፣ የጎረቤት ሐቅ መጠበቅም ነው፣ ይመረጣል። ወይላ ለማንም መስጠት ይችላል። ይህ የበለጠ በቀጣይ ደርሶች
ከዘካተል ማል ጋር ተያይዞ የሚብራራ ይሆናል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله